በየቀኑ ስማርት ስልካችሁን ከፍታችሁ ፌስቡክ፣ ቲክቶክ ወይም ደግሞ ትዊተር ላይ ሰዓታችሁን ስታጠፉ አንድም ሳንቲም ወደ ኪሳችሁ እየገባ አይደለም። በእጃችሁ ባለው ስልክ ውስጥ ያለው ታዋቂ አፕሊኬሽኖችን ስትጠቀሙ በነፃ እያገኛችሁት እንደሆነ ታስባላችሁ። እነዚህ ግዙፍ የቴክኖሎጂ ድርጅቶች በቢሊዮን የሚቆጠር ዶላር ወጪ አድርገው ምርጥ የሆኑ ሶፍትዌር ዲዛይነሮችን ቀጥረው እነዚህን ፕላትፎርሞች እየገነቡት እናንተ ዝም ብላችሁ እንድትዝናኑባቸው አይደለም። በዚህ ዓለም ላይ ነፃ የሚባል ነገር የለም። አንድን አፕሊኬሽን በነፃ እየተጠቀማችሁ ከሆነ እውነተኛው ምርት እናንተ ራሳችሁ ናችሁ። የእናንተ ጊዜ፣ የእናንተ ትኩረትና የምታጋሩት እያንዳንዱ መረጃ ለነዚህ ካምፓኒዎች በቢሊዮን የሚቆጠር ዶላር እያመነጨ ነው። እናንተ በነፃ ስትጠቀሙ እነሱ የእናንተን ጊዜ ወደ ጥሬ ገንዘብ እየቀየሩት ነው። ዛሬ ግን ይህንን ታሪክ የምንቀይርበትን ከዚህ ግዙፍ ሀብት ውስጥ የራሳችን ድርሻ የምትወስዱበትን ትክክለኛ መንገድ አሳያችኋለሁ። በተለይም በዓለም ላይ ካሉ ትልልቅ ፕላትፎርሞች አንዱ የሆነው ኤክስ ወይም በቀድሞ ስሙ ትዊተር ሰዎች ለሚጽፉት ጽሑፍና ለሚሰጡት አስተያየት ኮሜንት በየሁለት ሳምንቱ በዶላር መክፈል ጀምሯል። ይሄ ኢትዮጵያ ውስጥ አይሰራም ብላችሁ ራሳችሁን ከማሳመን በስተቀር ሌላ አማራጭ ለማታዩ ሰዎች ዛሬ በተግባር እንዴት ክፍያ እንደሚፈጽም፣ ምን አይነት መስፈርቶች እንዳሉና ስራውን እንዴት በብልሃት መጀመር እንደምትችሉ በደንብ ነግራችኋለሁ። እስካሁን ያሳለፋችሁበትን ሰዓት ቆም ብላችሁ አስቡት። ፌስቡክ፣ ቲክቶክ ወይም ኤክስ ላይ ስክሮል ስታደርጉ የሌሎችን ፖስት ስታነቡና ኮሜንት ስትሰጡ የቆያችሁት ሰዓት ለእናንተ ምንም አላመለጣችሁም። ለካምፓኒዎቹ ባለቤቶች ግን በማይታመን ፍጥነት ሀብት አከማችቶላቸዋል። ኤለን መስክ ኤክስን በ44 ቢሊዮን ዶላር ሲገዛው ሞኝ ሆኖ ወይም ዝም ብሎ የሰዎችን ወሬ ለመስማት አይደለም። ከጀርባው ያለውን ግዙፍ የገቢ ሚስጥር ጠንቅቆ ስለሚያውቅ ነው። ኤለን መስክ ያን ሁሉ ቢሊዮን ዶላር ያፈሰሰው መረጃዎችን ለመግዛት ነው። ዳታ ማለት የዘመናችን ወርቅ ነው። የሰዎችን አስተሳሰብ፣ ፍላጎት፣ የገበያ አዝማሚያና የዕለት ተዕለት ውይይቶች በኤክስ ላይ በሰከንድ ውስጥ ይንቀሳቀሳሉ። እናንተ በየቀኑ በኤክስ ላይ የምትጽፉት፣ የምታነቡትና የምትሰጡት እያንዳንዱ አስተያየት አሁን ላይ ዓለምን እያናወጠ ያለውን ሰው ሰራሽ አስተውሎት ወይንም ደግሞ ኤአይን ለማሰልጠን ትልቁና ዋነኛው ግብአት ነው። ከዚህ ባለፈ ኤክስ አሁን ወደ ኤቭሪቲንግ አፕ ወይም ደግሞ ሁሉን አቀፍ አፕሊኬሽን እየተቀየረ ነው። ኤለን መስክ ይህን ፕላትፎርም ክፍያ የምትፈጽሙበት፣ ቪዲዮ የምታዩበት፣ የባንክ አገልግሎት የምታገኙበትና የምትገበያዩበት ግዙፍ ዲጂታል ከተማ እያደረገው ነው። ካምፓኒው ትልቅ ባይሆንና የረጅም ጊዜ ትርፍ ማስገኛ ስልት ባይኖረው ኖሮ የዓለማችን ባለጸጋ የሆኑት ሰዎች እጃቸውን አያስገቡበትም ነበር። እንግዲህ እናንተ ፊት ለፊት ሁለት ምርጫዎች አሉ። አንደኛው ወይ ጊዜያችሁን በነፃ እየሸጣችሁ ስማርት ስልካችሁን የጊዜ መግደያ አድርጋችሁ ለኤሎን መስክ ሀብት መጨመሪያ ትሆናላችሁ። ሁለተኛውና ብልሁ መንገድ ደግሞ የጨዋታውን ህግ ተረድታችሁ እንደ ኮንተንት ክሬተር በመግባት ካምፓኒው ከሚያገኘው የማስታወቂያ ገቢ ድርሻችሁን ትወስዳላችሁ። ኤክስ አሁን ላይ አድስ ሪቨን ሼሪንግ በሚባለው አሰራር ለኮንተንት ክሬተሮች በየሁለት ሳምንቱ ዶላር እየከፈለ ነው። አሰራሩ በጣም ቀላል ነው። እናንተ በምትጽፉት ጽሑፍ ስር ማስታወቂያዎች ይመጣሉ። ያንን ማስታወቂያ ሰዎች ስላዩት ብቻ ኤክስ ከማስታወቂያ አስነጋሪዎች ያገኘውን ትርፍ ለእናንተ ይከፍላችኋል። ኤለን መስክ ካምፓኒውን ከገዛ በኋላ ለቪዲዮ ሰሪዎችና ለጸሐፊዎች በሚሊዮን የሚቆጠሩ ዶላሮችን እንደ ዝናብ እየረጨ ነው። ይህንን የወርቅ እድል ማሳለፍ ትልቅ ኪሳራ ነው። ብዙዎቻችሁ በኤክስ ላይ ፖለቲካ ወይም የዕለት ተዕለት ውሎ ብቻ ነው ያለው ብላችሁ ታስባላችሁ። ግን እውነታው ይህ አይደለም። ኤክስ ለወሬ ብቻ ሳይሆን ለቢዝነስም ነው። በተለይ የዚህ ፕላትፎርም ትልቁ ጥቅሙ ከባድ ስራ ለመጠየቁ ነው። እንደ ዩቲዩብ ውድ ካሜራ መግዛት፣ ቪዲዮ መቅረጽ፣ ማብራራት፣ ማስተካከል እና ከባድ የኤዲቲንግ ስራ መስራት አይጠበቅባችሁም። የራሳችሁን ፊት ማሳየት እንኳን አያስፈልጋችሁም። ትኩረት የሚስቡ ሰዎችን የሚያስተምሩ ወይም የሚያዝናኑ አጫጭር ጽሁፎችን ወይንም ቲርድስ በመጻፍ ብቻ ከፍተኛ ውጤት ማምጣት ይቻላል። በኤክስ ላይ መከፈል ለመጀመርና የዚህ ፕሮግራም አካል ለመሆን 3 ዋና ዋና መስፈርቶችን ማሟላት አለባችሁ። እነዚህን መሰረታዊ ነገሮች ካላሟላችሁ የፈለገውን ያህል ተጽዕኖ ፈጣሪ ጽሁፍ ብትለጥፉ አንድም ሳንቲም አይከፈላችሁም። አንደኛው መስፈርት ኤክስ ፕሪሚየም መሆን ነው። አካውንታችሁ የሰማያዊ ምልክት ወይም ደግሞ ብሉቲክ ቬሪፋይድ ሊኖረው ይገባል። ድርጅቱ የሚታመንና እውነተኛ ሰው መሆናችሁን እንዲሁም ቦታ ለመሆናችሁን ማረጋገጥ ይፈልጋል። ይህ የሰማያዊ ምልክት ማረጋገጫ በየወሩ አነስተኛ ክፍያ ይጠይቃል። ይህንን እንደ ወጪ ሳይሆን የራሳችሁን ቢዝነስ ለመክፈት እንደምታወጡት አነስተኛ የመነሻ ካፒታል ኢንቨስትመንት ቁጠሩት። ሁለተኛው መስፈርት የተከታዮች ብዛት ነው። ቢያንስ 500 ተከታዮች ሊኖራችሁ ይገባል። ጠቃሚ መረጃዎችን፣ የህይወት ተሞክሮዎችን ወይም የሙያ እውቀታችሁን በተከታታይ የምታካፍሉ ከሆነ 500
ተከታይ ማግኘት በሳምንት ውስጥ የሚሳካ ቀላል ደረጃ ነው። ሶስተኛውና ብዙ ሰው የሚያስፈራው መስፈርት ደግሞ የእይታ መጠን ወይም ደግሞ በኤክስ ላይ ኢምፕሬሽን ነው። ባለፉት 3 ወራት ውስጥ የጻፋችሁት ጽሁፍ፣ የሰጣችሁት ኮሜንት ወይም የለቀቃችሁት ቪዲዮ በጠቅላላው በድምሩ 5 ሚሊዮን ጊዜ መታየት አለበት። ይህ 5 ሚሊዮን የሚለው ቁጥር ሲሰማ በጣም ግዙፍና የማይደረስበት ሊመስል ይችላል። እውነታው ግን ፈጽሞ የተለየ ነው። በኤክስ ላይ አንድ ጽሁፍ የሰዎችን ቀልብ ስቦ ቫይራል ከወጣ በአንድ ቀን ውስጥ ብቻ በሚሊዮኖች የሚቆጠር እይታ ያገኛል። ይህንን 5 ሚሊዮን እይታ በቀላሉ የምታመጡበትን የስራ ቴክኒክ አሳያቸዋለሁ። ሚስጥሩ ያለው ዝም ብሎ የራስን አካውንት ላይ ፖስት በማድረግ ብቻ አይደለም። ትልልቅ ተከታይ ያላቸው ሰዎች ለምሳሌ እንደ ኤለን መስክ ያሉ ታዋቂ ግለሰቦች፣ የዓለም አቀፍ ዜና አውታሮች ወይም ታዋቂ አርቲስቶች አዲስ ነገር ፖስት ሲያደርጉ ፈጥናችሁ በመጀመሪያዎቹ ደቂቃዎች ውስጥ አስተማሪና አከራካሪ ኮሜንት መስጠት ነው። ኤክስ ላይ ሰዎች በብዛት ሪፕሌይ በሚሰጡበት ርዕስ ላይ ከተሳተፋችሁ የኤክስ አልጎሪዝም የእናንተን ኮሜንት ወደ ላይ ያወጣዋል። በሚሊዮን የሚቆጠሩ የእነዚያ ታዋቂ ሰዎች ተከታዮች የእናንተን ኮሜንት ያዩታል። በዚህ ብልሃት ብቻ የ5 ሚሊዮኑን መስፈርት በአጭር ጊዜ ማሟላት ይቻላል። ነገር ግን በአቋራጭ እንጠቀማለን ብላችሁ እንዳትሸወዱ መጠንቀቅ ያለባችሁ ጥብቅ ህጎች አሉ። የመጀመሪያው ኮፒ ፔስት ማድረግ ነው። የሌላ ሰውን ጽሁፍ ወይም ደግሞ አይዲያ እንዳለ ኮፒ አድርጋችሁ የራሳችሁ አስመስላችሁ ብትለጥፉ የኤክስ አልጎሪዝም ወዲያውኑ ኮፒራይት ጥሰት ብሎ ያን ቪዲዮ ባን ያደርግባችኋል። አካውንታችሁንም ሊገድበው ይችላል። ክፍያም ፈጽሞ ላይ ሰጣችሁ ይችላል። ሁለተኛው ስህተት ደግሞ ኢንጌጅመንት ቤት የምንለው ነው። ተከተሉኝ እከተላችኋለሁ። ዩቲዩብ ላይ ሳብ ፎር ሳብ ወይም ደግሞ ኤክስ ላይ ስትሄዱ ደግሞ ፎሎ ቱ ፎሎ፣ ይህንን ፖስት ላይክ ካደረጋችሁ ገንዘብ ይደርሳችኋል የሚሉ አርቲፊሻል የማጭበርበሪያ ስልቶች ለአልጎሪዝሙ ፈጽሞ አይመቹም። ኤክስ የሚከፍለው ለጥራት እንጂ ለማጭበርበር አይደለም። ሰዎችን በትክክል የሚያሳትፍ እውነተኛ መረጃ፣ ትምህርት ወይም መዝናኛ መስጠት ግድ ይላቸዋል። ይህ ስራ ጥናትና እውቀት ይፈልጋል። ዝም ብሎ ሰላም ነው እንደምን አደራችሁ ብሎ በመጻፍ ውጤት አይመጣም። በደንብ አቅዳችሁና የሰዎችን ትኩረት የሚስብ ቫልዩ ይዛችሁ ከገባችሁ ግን የኤክስ ፕላትፎርም ቋሚ የገቢ ምንጫችሁ ይሆናል። ጀስት ዩቲዩበር፣ ቲክቶከር እንደሚባለው ጀስት ኤክስ ላይም እንደዛ ሆናችሁ ገንዘብ ታገኛላችሁ ማለት ነው። አሁን ወደ ትልቁና አብዛኛው ኢትዮጵያ ወደሚያስጨንቀው ጥያቄ እንምጣ። ከኢትዮጵያ ሆኜ ብሰራ ይከፈለኛል ወይ? ገንዘቡስ እንዴት ነው በእጅ የሚቀበለው? ኤክስ የማስታወቂያ ገቢ ክፍያውን የሚፈጽመው ስትራይፕ በተባለ ዓለም አቀፍ የክፍያ ስርዓት በኩል ነው። ሁላችንም እንደምናውቀው ስትራይፕ በቀጥታ ኢትዮጵያ ውስጥ ባሉ ባንኮች አይሰራም። ይህን ስትሰሙ ተስፋ ቆርጣችሁ ልታዩት ትችላላችሁ። ግን መፍትሄው በእጃችን ነው። አካውንታችሁን ሞኔታይዝ ለማድረግ ስትሞክሩ ስትራይፕ ኢትዮጵያን ስለማይቀበል የሌላ ሀገር አድራሻ ወይም ቨርቹዋል አድሬስ መጠቀም ያስፈልጋችኋል። አንዴ የስትራይፕ አካውንታችሁን ከከፈታችሁ በኋላ ያንን ስትራይፕ ከፔኖር አካውንታችሁ ጋር ታገናኛላችሁ። ፔኖር ደግሞ በቀጥታ ከኢትዮጵያ ባንኮች ጋር እንደ ዳሽን፣ ንግድ ባንክ ወይም አቢሲኒያ ካሉት ጋር ስለሚገናኝ ዶላሩን በወቅቱ ምንዛሬ ተሰልቶ በቀጥታ ወደ ሀገር ቤት ባንክ አካውንታችሁ ማስገባት ትችላላችሁ። ምንም የሚያግድ ነገር የለም። የሚያስፈልገው መረጃውን አውቆ በትክክለኛው መንገድ መተግበር ብቻ ነው። ብቻ እናንተ እዛ ጋር ድረሱና ቲፑን በደንብ እናየዋለን። በዲጂታል ዓለም ውስጥ ነፃ የሚባል ነገር የለም። ወይ ጊዜያችሁን ትሸጣላችሁ ወይ ደግሞ ጊዜያችሁን ወደ ገንዘብና እውቀት ትቀይራላችሁ። ስማርት ስልካችሁ ዝም ብሎ ጊዜ መግደያ ሳይሆን ሀብት ማፍሪያ ማሽን ነው። ጠቃሚ መረጃዎችን በየቀኑ በማካፈል ኮንሲስተንሲ ባለው መልኩ ከሰራችሁ ውጤቱም አይቀር ነው። በአንድ ጀንበር 5 ሚሊዮን እይታ ወይም በሺዎች የሚቆጠር ዶላር አይመጣም። ጽናት፣ ጥራት ያለው ጽሁፍና የሰዎችን ህይወት የሚቀይር ሀሳብ ማጋራት ያስፈልጋል። እናንተ ቢያንስ በቀን ሶሻል ሚዲያ ላይ ዝም ብላችሁ የምታጠፉትን 1 ወይም 2 ሰዓት ወደ ቢዝነስ ለመቀየር የራሳችሁን የገቢ ምንጭ ለመፍጠር ዛሬውኑ ውሳኔ ላይ መድረስ አለባችሁ። እነዚህን የተዘረዘሩ መስፈርቶች ማሟላት ላይ አሁኑኑ ስራ ጀምሩ። አጣርታችሁ አንድ ነገር ከመጀመር ይልቅ ለኔ አይሆንም፣ ኢትዮጵያ ውስጥ አይሰራም በሚል ቸልተኝነት ራሳችሁን ከእድሉ አታግልሉ። በቀጣይ በምሰራቸው ቪዲዮዎች ላይ የኤክስ አካውንታችሁን ለክፍያ ብቁ ለማድረግ መስፈርቶቹን በፍጥነት እንዴት እንደምናሟላ፣ እንደዚህም ፕሪሚየም ሰማያዊ ምልክቷን በተግባር እንዴት እንደምንገዛና ጠንካራ ጽሁፎችን እንዴት መጻፍ እንደምንችል ጥልቅ የሆኑ ስልቶችን አሳያችኋለሁ። ለውጥ ከፈለጋችሁና ዲጂታሉን ዓለም ወደ ራሳችሁ ጥቅም መቀየር ከጀመራችሁ ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። ይህንን ጠቃሚ መረጃ እንዳይመልጣችሁ ሰብስክራይብ አድርጉ። ያልገባችሁ ግልጽ ያልሆነላችሁ ወይም የክፍያ ስርዓቱን በተመለከተ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እያንዳንዱን አነባለሁ። መልካም ቆይታ።